በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ አበሩ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። የእግዚአብሔር ስም በእውነት እየተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱን ወንጌል የሚያስተምረን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እርሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ለምን አልላችሁ? ለምን አቤት እሺ፣ ለምኑ አልላችሁም ብዬ ነበረ ሳስበው መጠየቅ ይገባል። ለእመቤታችን ለቤተ ክርስቲያን ምስረታ በዓል ለዚህ ታላቅ በዓል ነው። እግዚአብሔር በቸርነቱ ይህን ጊዜ እንድናየው ስለፈቀደልን በዚህም ቀን ይልቁንም በፊቱ ተገኝተን እንድናመሰግነው ስለረዳን ስሙ የተመሰገነ ይሁን። ከዚህ የተነሳ ርዕሳችንም የሚሆነው የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 20 ላይ ያለው ኃይለ ቃል ከርዕሳችን ጋር ከበዓሉ ጋር ሄድልናል። እሱን ነው የምናየው። ቅዱስ ቤተ መቅደስ ይላል ርዕሳችን። በሉት እናንተም ቅዱስ ቤተ መቅደስ፣ ቅዱስ ቤተ መቅደስ። ይሄ በግዕዝም በአማርኛም አንድ አይነት ነው። አማርኛ ይመስላል አይደል? ግዕዙም ራሱ ነው። ቅዱስ ቤተ መቅደስ፣ ቅዱስም ቅዱስ ነው። ያው ግዕዝም አማርኛም ነው። ከአማርኛ የተወሰደ ነው በቀጥታ። ቤተ መቅደስም እንደዛ ነው። ልክ ቤተ ክርስቲያን እንደምንለው ቤተ ክርስቲያን ስንል በአማርኛ የጠራን እንደሚመስለን ይህም ቤተ መቅደስ የሚለውም ግዕዝ ነው። አማርኛውም እሱ ነው የምንጠቀመው። ቅዱስ ቤተ መቅደስ ሐዋርያው ቅዱስ ጳውሎስ ይህንን ቃል ሲናገር ቅድም መነሻችን ላይ እንደተነጋገርነው ዛሬ ቤተ ክርስቲያን ክርስቶስ የሰራባት ማለት ቤተ ክርስቲያንን መነሻችን የማቴዎስ ወንጌል ነው። ለወንጌል አገልግሎት ርዕሳችን ይሄ ይሁን እንጂ ቅዳሴ ላይ እንደተነበበልን የማቴዎስ ወንጌል ምዕራፍ ስንት ነበር? 16 ግሩም ነው በእውነቱ። እስቲ እንደ ሁለት ኪዳን ሁላችሁም እንደዚህ ጥረት አድርጉ። የተነበበውን ወንጌል ሲነገር ስሙ፣ ከዚያም እንደዚሁ ለመመለስ ጥረት አድርጉ። ቢቻል ደግሞ ቤት ስትሄዱ እዚህ የተነበበውን ወንጌል ደግማችሁ አንብቡት። ቤት ስትሄዱ ወንጌል ሲነበብ ደግሞ አሁን ከተቻለ ልባችን ወደ ሌላ ስፍራ እንዳይሄድ እንደምንም ለመሰብሰብ እንሞክር። በዚሁ አጋጣሚ እዚህ ላይ ጥቂት መናገር ግድ ይለኛል። ቅዳሴ ላይ በምንችለው መጠን የቅዳሴ ስርዓት ምን መሰላችሁ የሚለው በሰቂለ ልቡና በአንቃዕደወ ህሊና ነው የሚባለው። ልብን በመስቀል ሀሳብንም በማንጋጠጥ ማለት ነው። በቃ ወደ ላይ ስቅል። በመሰረቱ ቅዳሴ ብቻ አይደለም፣ ጸሎት፣ የግል ጸሎትም እንደዛው። ምክንያቱም ከእግዚአብሔር ጋር ማውራት እኮ ነው። አንድ ልጅ ከአባቱ ጋር እያወራ አባቱ እያናገረው ቀና ብሎ አባቱን አይኑን እያወራ ያያል እንጂ አባቱ እያወራው እዚህ ጋር እዛ ወደ ባሉ ሊያይ አይችልም። በእውነቱ ያያል እንዴ? እንዴት ያያል? ሊያይ አይችልም። አባቱ ስለሚወደውን ያ ሕፃን አባቱን ይወደዋል፣ ይፈራዋልም ጭምር። ይቆረጥጠኛል፣ ይገርፈኛልም ብሎ ይፈራል። ደግሞ ስለሚወደው ፍቅሩ ስለሚሰራበት አይኑን እያየ ያወራዋል ማለት ነው። እና በእርግጥ ችግሩ ሁላችንም ጋር ትርጉሙ አይደለም፣ እውቀቱም አይደለም። ግን ጸናኢ ገብረ ዘንተ እንደተባለ ጠላት ሰይጣን ልባችንን እየወሰደብን እንጂ ትርጉሙ አይጠፋንም ሁላችንም። ስለዚህ
ይህንን እንድናደርግ እግዚአብሔር ይርዳን። ከዚሁ ጋር በተያያዘ ቅዳሴ ላይ ሰላምታ አትሰጣጡ። ቅዳሴ ላይ ሰላምታ የለም። መሀል ቅዳሴ ላይ ዲያቆናት ሲቀድሱ ጸልዩ በእንተ ሰላም ፍጽምት ወፍቅር አምሃ ዘሐዋርያት ተአምሩ በበይናቲክም በአምሃ ቅድሳት ይላል። እዚች ጋር ብቻ ሰላምታ ነው ቅዳሴያችን ላይ መሀል ቅዳሴ ላይ። እሱም ቢሆን የተገደበ ነው። ግን አንዳንድ ጊዜ እየለመድነው ነገር የምናደርግበት ሁኔታ አለ እና አልፎ አልፎ ውስጥ ሆነን እኛ ማይክ እየመታን እንደዚህ እያደረግን ድምፅ እንሰማለን። እናንተ ናችሁ ለማለት አይደለም፣ ግን ከእናንተ መካከል ግን እንደዚህ የሚያደርጉ ሰዎች አሉ እና ቅዳሴ ላይ ድምፅ አይሰጣጠም፣ በቀስታ ነው። ለመጥራት እንኳ ስም አይጠራ፣ በምልክት ነው የሚባለው እና ስርዓት አለ። ምንድን ነው የሚባለው? ነው የሚባለው ነው ለመጥራት እንኳ ራሱ እንጂ ወሬ ድምፅ አይወጣም። የሚወጣው አንድ ድምፅ ብቻ ነው። ያም ከቤተ መቅደስ የካህናት ድምፅ ብቻ። ከዛ ደግሞ ከቤተ ክርስቲያን ከዚህ ከእናንተ የምዕመናን ተዋስኦ የሚባለው ማለት መልስ ዲያቆኑ ከዚህ ይጠይቃል ወይም ያዛል። ተንሱ ለጸሎት ይላል። እንደ ቤተ ክርስቲያንና እንደ ኢትዮጵያዊነት ያዛል። እንደ አሜሪካ እንደ ውጭው ዓለም ሲስተም ደግሞ ይጠይቃል ብንል ያስኬዳል። ካናይ ብሎ ይጠይቃል እንደማለት ነው። እዚህ ግን አድርግ ነው፣ ሀብትዱ ነው በቃ። ስለዚህ ተንሱ ለጸሎት ተነሱ ነው፣ ትእዛዝ ነው በቃ ያዛል። ከዛ መልሱ እግዚኦ ተሳሃለነ ነው። እግዚኦ ተሳሃለነ መልስ መመለስ ያስፈልጋል። ዝም ማለት አያስፈልግም። ጥቂት ሰዎች አላችሁ ተሰጦ በጠነከረ መልኩ የምትቀበሉ፣ የተወሰናችሁ ደግሞ ዝም የምትሉ አላችሁ። ማዕድ ቀርቧል አይደል? እጃችን ታጥበን ቀርበን ዝም ይባላል? እንዲህ አይባልም እኮ በቃ ታጥቦ ከቀረቡ መብላት ነው እንጂ እዛ ቁጥሩ አይደለም። እና በእርግጥ ሌላም ጊዜ ተነጋግረናል። የጊዜ ጉዳይ ወገባችን እያለ እያስቸገረን እንጂ ስርዓተ ቤተክርስቲያን እያልን ጀምረ ነው ነበር፣ መቀጠል አልቻልንም። ምክንያቱም በላይ ሌላ እየተደረበብን ጊዜ እያጣል ሁሉን ነገር ለማድረግ ጊዜ ያስፈልጋል። ስለዚህ በስርዓተ ቤተክርስቲያን በአግባቡ እንማረው ነበር። እንደዚህ ግን ምክንያት ስናገኝ እንናገራለን እና በተቻለ መጠን ይህንን እንድናደርግ እግዚአብሔር ይርዳን። ሁላችንም ወገኖቼ ጎደሎዎች ነን። ሁላችንም ጥፋተኞች፣ ስህተተኞች ነን። ሙሉ የሆነው እግዚአብሔር ብቻ ነው። እርስ በርስ መደጋገፍ ነው። ወንድሜ እህቴ እያሉ መደጋገፍ መናበብ ነው እና በቤተክርስቲያን ባለው አገልግሎት እርስ በርስ እጅ በእጅ ተያይዘን ይሄ አንድነት፣ ይሄ ህብረት፣ ይሄ ስምምነት አንዱ አንዱ ሳይነቅፈው ሳይተቸው አንዱ አንዱን ከፍ ዝቅ ሳያደርገው በክርስቶስ አንድ በሆነ ፍጹም በሆነ ፍቅር በመተያየት አገልግሎታችን አካሂደን ዋጋ ከፋዩ ክርስቶስ ዋጋ እንዲሰጠን ፈቃዱ ይሁንልን። ርዕሳችንም ከዚህ ጋር ይሄዳል። ምክንያቱም ቅዱስ ቤተ መቅደስ ነው። ሐዋርያው ቅዱስ ጳውሎስ ለኤፌሶን መልእክቱ ለኤፌሶን ምዕመናን የተናገረው ቃል ነው። ወንጌላችን የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ክብር ይግባውና ባለቤቱ ክርስቶስ ሐዋርያትን በፊልጶስ ቂሳርያ መን ይብልዎ ሰብ ለወልደ እጓለ እመሕያው የሰው ልጅ ሰዎች ማን ይሉታል ብሎ ሐዋርያትን ሲጠይቃቸው የሐዋርያት መሪ ፊት አውራሪ የተባለው የመንግስተ ሰማያት ቁልፍ የተሰጠው ቅዱስ ጴጥሮስ ቀደም ብሎ ቅዱስ ጴጥሮስ በእውነት በአገልግሎት ቀደም ይላል። ለአገልግሎት ቀደም ማለት ጥሩ ነው። በእውነቱ ለመልካም ነገር ቀደም ማለት ጥሩ ነው። ለበጎ ነገር መሪ ማለት ጥሩ መሪ መሆን ጥሩ ነው። መሮጥ፣ ማሸነፍ፣ መቅደም ጥሩ ነው እና አንተ አለ ክርስቶስን መለሰው። አንተማ አንተ እንጂ የሕያው እግዚአብሔር ልጅ ነህ አለው። እግዚአብሔር ደግሞ ኢየሱስ ክርስቶስ ሽልማት ሰጠው። ጴጥሮስ እልሃለሁ ይሄንን ስጋና ደም አልገለጸልህም አለ። በሞት እስቲበርቲን ቃል ይሄንን ስጋና ደም አልገለጠልህም። ታያላችሁ አሁን ፌስቡኩ ይሄ ዩቱቡ ሚዲያው ላይ ብዙ ነገር እንሰማለናል፣ ብዙ ነገር እናያለን። ሰዎች ይጽፋሉ፣ ሰዎች ይናገራሉ፣ ያወራሉ። እዛ ውስጥ ብዙ ቁም ነገር አለ። በቁም ነገሩ አንጻር ደግሞ ብዙ ክፉ ነገር አለ። ቢዘገን ለማየት ለመስማት የሚቀርብ
የሚጨንቅ የሚያስፈራ ነገር አለበት። ደግሞ የሰው አንደበት ያልታረመ ያልተሞረደ አንደበት ደግሞ አለ። ምክንያቱም ያ ከስጋና ከደም ስለሆነ ማለት አንዳንዱ ደግሞ ግሩም የሆነ ሕይወታቸው እዚያ ጋር ቆመው አንድ ቃል ብቻ ሲናገሩ ያቺ ቃላቸው የእነሱ ምንነት የምትገልጽ የሚሰብኩ ሰዎች ደግሞ አሉ። እንደኛ እንደዚህ በአውደ ምሕረት ቆመው ሳይሆን አንድ ቃል ብቻ በምና ኢንተርቪው ሲደረጉ ለሆነ ጉዳይ ላይ ገለጻ ስጡ ተብሎ ትንሽ ቃል ሲናገሩ ያቺ ቃል ብቻ ሕይወታቸውን የምትናገር የታደሉ ሰዎች አሉ። እነዚያ ደግሞ ስጋና ደም ሳይሆን እግዚአብሔርን ልባቸው ላይ ስላነገሱ ሕይወታቸው፣ መንገዳቸው፣ ኑሯቸው ሁሉ እኔና ቤቴ እግዚአብሔርን እናመልካለን ተብሎ በቅዱስ መጽሐፍ እንደተጻፈ ኢያሱ እንዳለ በቤታቸው እግዚአብሔርን ስላደረጉ ነው። ስለዚህ ስጋና ደም አልገለጸልህም አለው ቅዱስ ጴጥሮስና ምን አለው ቀጥሎ? አንተ ኮ ወደ በዛቲ ኮ አንጻ ለቤተ ክርስቲያን፣ አንተ መሰረት ነህ። በዚች አንተ አለት ነህ፣ አንተ ድንጋይ ነህ፣ አንተ መሰረት ነህ። በዚች መሰረት ላይ ቤተክርስቲያንን እሰራታለሁ አለ። ቅዱስ ጳውሎስም ርዕስ ባደረግነው ቅዱስ ቤተ መቅደስ ብሎ ያመጣውን ለኤፌሶን መልእክት ምን ብሎ ያመጣው? ለተሐነስክሙ ዲበ መሰረተ ነቢያት ወሐዋርያት፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋልና የማዕዘኑም ራስ ኢየሱስ ክርስቶስ ነው። በእርሱ ድንጋይ ሁሉ እየተገጣጠመ ቅዱስ ቤተ መቅደስ ይሆናል። ምን ይሆናል? ምን ይሆናል? ቅዱስ ቤተ መቅደስ ይሆናል። ያ ቅዱስ ቤተ መቅደስ መጀመሪያ በሐዋርያትና በነቢያት መሰረት ላይ ያለ ነው። የሐዋርያትና የነቢያት መሰረት ወደ ቅዱሱ ቤተ መቅደስ ያመጣል፣ ቅዱስ ቤተ መቅደስ ያደርጋል። ያም ቅዱስ ቤተ መቅደስ በሐዋርያትና በነቢያት ያለው ቅዱስ ቤተ መቅደስ ደግሞ ወደ አንድነት የሚያመጣው ወደ ቅድስና የሚያመጣው ቤተ መቅደስ ማዕዘኑ የማዕዘኑ ራስ ኢየሱስ ክርስቶስ ነው። በእርሱ እየተገጣጠመ አንድ ይሆንና ኢየሱስ ክርስቶስን ይከተላል፣ ኢየሱስ ክርስቶስን ይመስላል። ቅዱስ ጳውሎስ በሌላ ቦታ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ እንዳለ የቤተ ክርስቲያንን ታሪክ ስናነሳ ወይም ደግሞ ስለ ቤተ ክርስቲያን ስንሰብክ ምስባካችንም ላይ ዲያቆናቱ መሰረታቲሃ ውስተ አድባር ቅዱሳን ያበድሮ እግዚአብሔር ለአናቅጸ ጽዮን ሁሉ ተአይኒሁ ለያዕቆብ፣ መሰረቶቿ በተቀደሱ ተራሮች ላይ ናቸው ብሎ እመቤታችንንም ያመጣል። ስለ መሰረት ነው። መሰረት ቤተክርስቲያን፣ ቤተክርስቲያን አንድነት፣ የመላእክት አንድነት ቤተክርስቲያን፣ የደቂቀ አዳም አንድነት ቤተክርስቲያን፣ የመላእክትና የደቂቀ አዳም አንድነት ቤተክርስቲያን፣ የጻድቃን አንድነት ቤተክርስቲያን፣ የኃጥአንና የጻድቃን አንድነት ቤተክርስቲያን፣ ያመኑ ሰዎች አንድነት ቤተክርስቲያን፣ የእነዚህ ሁሉ አንድነት ቤተክርስቲያን ስሉስ ቅዱስ ሥላሴ በአንድነት በሦስትነት የሚሰበክበት የሚታወጅበት የሚታመንበት ቤተክርስቲያን ቅዱስ ሥጋው ክቡር ደሙ በማኅተም ሆኖ ምዕመናን የሚያትምባት ቤተክርስቲያን ዘላለማዊ ሕይወት ለመኖር በዚች በምድራዊቱ ብርሃን በሆነችው ቤተክርስቲያን የሚሰበሰብ ይሄ አንድነት ቤተክርስቲያን ይሄ አንድነት የሚሆንበት የሚሰራበት ቅዱስ ሥጋው ክቡር ደግሞ የሚሰጥበት የእግዚአብሔር ቸርነት ምሕረት የሚነገርበት ደግሞ ይሄ ሕንፃው ደግሞ ቤተክርስቲያን ሰው ራሱ ቤተክርስቲያን። ለዚህ ነው ድንግል ማርያም መሰረታቲሃ የሚላት። መሰረቶቿ በተቀደሱ ተራሮች ላይ ናቸው። ተራራ ብሎ ኢያቄምና ሐናን ያመጣል። ተራራ ብሎ አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን፣ ሙሴን፣ ኤልያስን፣ ሰሎሞንን ደጋጎቹን የቀደሙትን እነ ሙሴ እነዚህን ሁሉ ደጋጎች ያመጣል። እኛም ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ያለው ነቢያት ይመጣል ይወለዳል ብለው የሰበኩትን ክርስቶስን አምናችኋልና ሐዋርያት ተወለደ፣ ሞተ፣ ተሰቀለ፣ ተነሳ፣ የዘላለም ሕይወት ሰጠ፣ ከእርሱ በቀር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው ብለው በሰበኩት በዚያ ስም ላይ ታንጻችኋል፣ መሰረታችሁ እርሱ ነው ሲሉ ነው። ቅዱስ ቤተ መቅደስ ርዕሳችን ነው። እንዲህ ከሆነ እንዲህ የሆነውን በዚህ ሁሉ ህብረት ውስጥ አሉ በዚህ ሁሉ አልፎ እንዲህ ያለውን ህብረት አንድነታችሁን ቅዱስ ታደርጉት ዘንድ እንዲህ ከሆነ አንትሙ
ታቦቱ ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያ ናችሁ፣ የሕያው እግዚአብሔር ቤተ መቅደስ ናችሁና ያንን ቤተ መቅደሳችሁን ጠብቁት ይለናል። የዛሬውን የቤተ ክርስቲያን መሰራት ወይም ደግሞ መሰረት የሆነውን ወይም ደግሞ የኢየሱስ ክርስቶስን ለሐዋርያ ስልጣን መስጠቱን የቤተ ክርስቲያን መሰረቷ ጉልላቷ ክርስቶስ የሆነበትን የቤተ ክርስቲያን ሀብቷ እግዚአብሔር ቅዱሳኑ ደግሞ ቤተሰቦች የሆኑበትን ይህንን ሕይወት ካጠናን ከተማን ርዕስ አድርገን ከወሰድን ወደ እኛ ልብ ስናስገባው ያ የክርስቶስ ቤተ መቅደስ ልባችን ያ የእግዚአብሔር ቤተ መቅደስ ልባችን አሁን የት ላይ እንዳለ ደግሞ ልንጠይቅ ይገባል። ርዕሳችን ምንድን ነው? ርዕሳችን ምንድን ነው? አላችሁ የላችሁ? ርዕሳችን ምንድን ነው? ቅዱስ ቤተ መቅደስ ነው። ርዕሳችን ቅዱስ ቤተ መቅደስ ነው። ይኸውላችሁ ርኩስ ቤተ መቅደስ ማለት ቅዱስ ቤተ መቅደስ እንዳለ ሁሉ በተለመደው አጠራር እርኩስ ቤተ መቅደስ አለ። እርኩስ አይባልም፣ ግን በተለመደው እርኩስ ቤተ መቅደስ አለ። ርኩስ ነው ይባልና ርኩስ ቤተ መቅደስም አለ። ያ ማለት ለቅድስና ተጠርቶ ሳለ ለርኩሰት የሚኖር ማለት ነው። ለዘላለም ሕይወት ተጠርቶ ሳለ ለሞት የሚኖር ማለት ነው። የሞት ልጅ ሞት ዲያብሎስ ነው። የእግዚአብሔር ልጅ ሆኖ ተጠርቶ ተመርጦ ሳለ የዲያብሎስ ልጅ ሆኖ የዲያብሎስን ስራ የሚሰራ ሀገር የሚበጠብጥ ትውልድን በጭካኔ መንፈሳዊ ሕይወትን በመዘንጋት እኔ ልኑር እኔ ብቻ ይመቸኝ የሚል ትውልድ እሱ ማለት ርኩስ ቤተ መቅደስ ነው። የእያንዳንዳችን ልቡና የእግዚአብሔር መናኸሪያ ነው። መዳረሻ ከተማው ይፈልገዋል። ይህንን ከተማ የሰው ከተማ ንጹሕ እንዲሆንለት ሰው እንደሚወድ ሁሉ እግዚአብሔርም ደግሞ ከተማው ንጹሕ እንዲሆንለት ይፈልጋል። ይሄ ከተማ በአመፅ በቅሚያ በተንኮል በጥንቁልና በመተት በአስማት በምቀኝነት በዘረኝነት በሌብነት በዘማዊነት በመሳሰለው ኃጢአት ሁሉ ይህንን ቤተ መቅደስ ካቆሸሽንበት እግዚአብሔር መናኸሪያ ያጣል። ስለዚህ ከተማውን ምን ያደርጋል? ይጸየፈዋል። አይመጣበትም ማለት ነው። አይጎበኘውም። እግዚአብሔርን ያህል ንጉሥ ያልሄደባት ከተማ ደግሞ የተበላሸች ከተማ ናት። የፈረሰች ከተማ ናት። የሚጎበኛት የሌለ የተጣለች የወደቀች ከተማ ናት። እንዲህ እንዳልሆን እግዚአብሔር ይርዳል። እንዲህ እንዳልሆን እግዚአብሔር ይርዳል። እኛ ግን በነቢያትና በሐዋርያት መሰረት ላይ ታንጸናልና ቤተ ክርስቲያን የቅዱስ ሥጋውና የክብር ደሙ መታደያ ቦታ ብቻ ሳትሆን የምዕመናንም ደግሞ የማልቀሻ ቦታም ናት፣ የንስሐ ቦታም ናት። ለቅዱስ ሥጋው ለክብር ደሙ የምንበቃው መጀመሪያ አልቅሰን ነው። መጀመሪያ ተማህልሎ አድርገን ተማጽነን ነው፣ ተለማምነን ነው። ቅዳሴያችን ላይ ትዝ ይላችሁ ብዙ እኮ ቅዳሴው እኮ ብዙ ክፍል እኮ የመለማመን ነው፣ የመለመን የመማፀን የንስሐ ጸሎት አቤቱ እያለ ይህን የንስሐውን ጸሎት ይጸልያል። ይቅር በላቸው ይላል እያለ ልመና ነው። ስለዚህ ተማህልሎውን አድርገን ቅዱሱን ቤተ መቅደስ ቅዱስ እንደሆነ እንድናጸና የዛሬውን በዓል በምናከብርበት እግዚአብሔር እንዲህ አስተምሮናል። ቸሩ እግዚአብሔር በቸርነቱ ከኛ ጋር ሆኖ ስላስተማረን ስለ ቸርነት ስራ ሁሉ ቅዱስ ስሙ እየተመሰገነ ይሁን። ከዚህ ዘመናችን እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ እግዚአብሔር አብሮ ያሰማን። ሁላችን በዝማሬ እንነሳ።